ሁላችንን ኦርቶዶክሳውያን ያስደነገጠ ቪዲዮ ወጥቷል። ካህኑ በአውደ ምሕረት ላይ ልደታቸውን ማክበራቸው ትልቅ ብስጭትን ፈጥሯል። የአቡነ አብርሃም ንግግርም ሌላ ጉድን አምጧል። በመንገድ ሲሰብኩ የነበሩ መናፍቃን ውርደታቸው እጅግ በጣም መነጋገሪያ ሆኗል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንኳን ለመላኩ ለተራዳዩ ለየዋሁ መልአክ ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን እንላለን። እስኪ ሁላችሁም እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። ይህንን ቪዲዮ ዛሬ ቅዱስ ሚካኤል በዓል ነው፣ በደንብ ላይክ አድርጉት። እንደ ሁሌው 5000 ላይክ ሊኖረው ይገባል። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም ቪዲዮአችን እጅግ በጣም ደስ የሚል ነው። በዚህም ቪዲዮ ደግሞ የሚያሸልም ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ዛሬ እንግዲህ በዓሉ የቅዱስ ሚካኤል ስለሆነ እስኪ ቪዲዮአችን በዚህ እንጀምረው። የዋሁ መልአክ ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል እንደዚህ ለኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱ ምን እንደሆነ ታውቃላችሁ? አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግስት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። አሁን ቅዱስ ሚካኤልን አግኝታችሁ ብትጠይቁት ታድናለህ ወይ ብትሉት መዳን በሌላ በማንም የለም እኔም ማድናችሁ በክርስቶስ ስም ነው የሚለው። እስቲ አንድ ጊዜ ሚካኤል በሉ። የእግዚአብሔር መልአክ ስሙ ድንቅ ነው። እስኪ ሁላችሁም እንግዲህ ኮሜንት ላይ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል እያላችሁ ኮሜንት አድርጎ ዛሬ ህዳር 12 ቀን የቅዱስ ሚካኤል በዓል የሚከበርበት ምክንያት ምንድን ነው? እስኪ የሚከበርበት ምክንያት በአንድ ደቂቃ አንዴ ይህንን ቪዲዮ አይተን እንመለሳለን። ህዳር 12 የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበረው ቃሉ ሚካኤል ማለት በዕብራይስጥ መኑ ከማምለክ እንደ እግዚአብሔር ያለ ማን ነው ማለት ነው። በዓሉን የምናከብርበት 4 አበይት ምክንያቶች ሲኖሩት የመጀመሪያው የሊቀ መላኩ የቅዱስ ሚካኤል በዓለ ሲመት ወይም የተሾመበትን ዕለት በማሰብ የምናከብረው ነው። በዚህች ዕለት እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጎ ሾሞታል። ሁለተኛው ምክንያትም መልአኩ ቅዱስ ሚካኤል በዱራታውስና በትውስታ ቤት የተገለጠበት እንዲሁም ቤታቸውን የባረከበት ዕለት ነው። ይህ እንዴት ነው ቢሉ የእግዚአብሔር ወዳጅ የሆነ ስሙ ዱራታውስ የሚባል አንድ ደግ ሰው ነበር። የሚስቱም ስም ቴዎብስታ ይባላል። እነርሱ ሁሉ ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህ በኋላ በአገር ውስጥ ችግር ተፈጠረና ለበዓሉ መዘከሪያ የሚሆናቸውን አጡ። ዱራታውስም የእርሱን ልብስና የሚስቱን ልብስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ ይዞ ወጣ። በዚህን ጊዜ ቅዱስ ሚካኤል በታላቅ መኮንን አምሳል ሆኖ በመንገድ ላይ ለዱራታውስ ተገለጠለት። ወደ ባለ በጎችና አሳ አጥማጅ ዘንድ ሄዶ አንድ በግና አንድ አሳ እንዲሁም ወደ ባለ ስንዴ ሄዶ ያሻውን እንዲወስድ አዘዘው። ወደ ቤትም ሳይደርስ የአሳውን ሆድ እንዳይቀድ ነገረው። ዱራታውስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከት በቤቱ ሁሉ መልቶ አገኘው። እጅግም አድንቆ የበዓሉን መታሰቢያ ከሚስቱ ጋር እንዳስለመዱት አደረጉ። ዶችንም ጠርተው መግበው አሰናበቷቸው። ከዚህም በኋላ ቅዱስ ሚካኤል በቤታቸው ተገልጦ ለዱራታውስ የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ አገኘ። ቅዱስ ሚካኤልም ከዚህ ዲናር ወስዳችሁ ዕዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ ናችሁ። እግዚአብሔር መስዋዕታችሁን አስቦ የዚህን ዓለም ኑሮ አሳመረላችሁ፣ በኋለኛው መንግስተ ሰማያትን አዘጋጅቶላችኋል። ይህንንም ብሎ ከመከራችሁ ሁሉ ያደንኳችሁ እኔ ቅዱስ ሚካኤል ነኝ፣ መስዋዕታችሁን በእግዚአብሔር ፊት ያሳረኩ እኔ ነኝ ብሎ ራሱን ገለጠላቸው። እነርሱም ሰገዱለት፣ እርሱም ወደ ሰማይ አረገ። እነዚህ ምክንያቶች በተጨማሪ መጋቢ ብሉይ ቅዱስ ሚካኤል ሕዝበ እስራኤልን ከግብጽ እየመራ ወደ ሀገራቸው የመለሰበት እንዲሁም ቅዱስ ኢያሱን እንደረዳው የሚታሰብበት ዕለት ነው። ለእግዚአብሔር ምስጋና ይሁን። እኛም በዚህ በከበረ መልአክ ጸሎትና አማላጅነት ይማረን ለዘላለሙ አሜን። አሜን። የመላኩ የቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ ተራዳኢነቱ አይለየን። እንግዲህ ዛሬ የቅዱስ ሚካኤል በዓል የሚከበርበት ዋና ምክንያቶች ምን እንደሆኑ እንግዲህ በልጅነት አንደበቷ እህታችን በዚህ መልኩ ነግራናለች። ቃለ ሕይወትን ያሰማልን። ሁላችሁም ቅድም ተናግሬያለሁ። ኮሜንት ላይ ቅዱስ ሚካኤል እያለ የማይጽፍ እንዳይኖር እንቀጥላለን ቪዲዮአችንን። ሚካኤል
እልልታ ሴቶች እልልታ እንግዲህ ቅዱስ ሚካኤል ሊቀ መላእክት ተብሎ በ10ሩ ነገደ መላእክት ላይ የተሾመበት ቀን ህዳር 12 ቀን ነውና ይህ ቀን እጅግ በጣም ትልቅ ቀን ነው። በዚህ ቀን ደግሞ ሁላችንም ኦርቶዶክሳውያን የቅዱስ ሚካኤል ረድኤትና በረከት አማላጅነቱ እንዳይለየን በቤተክርስቲያን በመሄድ የቅዱስ ሚካኤል በቤተክርስቲያን ላይ የሚደረጉ አገልግሎቶች ላይ ልንሳተፍ ይገባል፣ ልናስቀድስ ይገባል። የቅዱስ ሚካኤል ታቦተ ሕግም ሲወጣ እንግዲህ አብረን እየዘመርን ለመላኩ ያለንን ፍቅር የምናሳይበት እጅግ በጣም ትልቅ ቀን ነውና በዚህ ቀን ሁላችንም ኦርቶዶክሳውያን ቤተክርስቲያን ሄደን ልናስቀድስ የሚገባበት ቀን ነው ማለት ነው። የቅዱሱ ረድኤት በረከት አማላጅነት አይለየን እንላለን። እስቲ ሁላችሁም ኦርቶዶክሳውያን ቅዱስ ሚካኤል እንዲህ አደረገልኝ ይህንን ተአምር ተሰራልኝ የምትሉት ካለ ደግሞ ኮሜንት አድርጉ። የእናንተን ኮሜንት እያየ በጣም ብዙ ሰው ቅዱስ ሚካኤል እንዲረዳው እንዲራዳው ከመከራና ከጭንቀት እንዲያወጣው ደግሞ ቅዱስ ሚካኤልን ለምኖ ከዛ ጭንቀት እንዲወጣ ይሆናልና እስቲ ሁላችሁም ኮሜንት አድርጉ። የቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ አይለየን እንላለን። ወደ ሌላኛው ርዕሰ ጉዳያችን ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረ ርዕሰ ጉዳይ መካከል መናፍቃኑ አሁንም ቢሆን የመንገድ ላይ ስብከታቸውን አልተውም። ግን ደግሞ በመንገድ ላይ ስብከታቸው መናፍቃኑ ዛሬም ውርደታቸው እጅግ በጣም መነጋገሪያ ሆናል። ይህን ቪዲዮ አንዴ ላሳያችሁ። ኢየሱስ ያድናል የሚለው የመጽሐፍ ቅዱስ ጥቅስ እኮ እሱንም አሁን ህይወት ይላል። አሁን ለምሳሌ የዮሐንስ ወንጌል ላይ ማለት ነው እውነትም ህይወት አይ ችግር የለውም እንግዲህ እውነትም ህይወትም መንገድም ነኝ ብለዋል። ህይወት ወይም ሞት ነው። ስለዚህ ወይም ህይወት ስለዚህ ችግር የለውም። እኔ አሁን እንደነገርኩሽ ነው በክርስቶሎጂም ያለው እግዚአብሔር ይመስገን እና ማለት ነው። አሁን እዚህ ጋር አይ ለብሰሽዋል። አሁን ኢየሱስ ያድናል ይላል። ኢየሱስ ያድናል የሚለው የመጽሐፍ ቅዱስ ጥቅስ የቱ ጋር አለው? አንቺማ ነይ አንዴ ኧረ እንቺ ነይ አትሂጂ ነይ አንዴ አንቺ ያልሽ ነው ሰሻል ይሄን ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? እማ ነይ ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ እኮ የቱ ጋር አለው? ኢየሱስ ያድናል የሚለው ይሄንን ይዘሽዋል እኮ ነይ ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? አይ ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? ነይ አንዴ መልሽልኝ እንቺ አረኑ መልሱ። የለም መልስ የላችሁም መልስ የላችሁም እነሆ ለማንኛውም መልስ የላቸውም። ግን መጽሐፍ ቅዱስ ይላሉ። ግን ኢየሱስ ያድናል የሚለው የቱ ጋር እንደሆነ ራሱ በትክክል ያውቁም ማለት ነው። ስለዚህ መልስ አላቸው ስንላቸው መልስ የለንም ብለዋል ማለት ነው። ስለዚህ ይሄ ነው ፕሮቴስታንት ሊዘማል። ይህንን ሰሞን ቲክቶክ ላይ ፌስቡክ ላይ እጅግ በጣም መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል የእነዚህ ሰዎች ጉዳይ አንዱ ነበር። ኢየሱስ ያድናል የሚል ሸርትን ለብሰዋል። ደግሞ ወረቀት የሚበተንም ደግሞ ይዘው ሲበትኑ ነው እያየናቸው የምንገኘው። ግን ኢየሱስ ያድናል የሚለው ጥቅስ የት እንዳለ የማያውቁት ግን ዝም ብለው በጭፍን ብቻ ሰው ስለነገራቸው ኢየሱስ ያድናል የሚል ሸርትን በመልበስና ኢየሱስ ያድናል የሚል ንግግርን በመናገር የሚድኑ የሚመስላቸው ግን ደግሞ አላዋቂዎች ሰዎች በዚህ መልኩ በየመንገዱ ኢየሱስ ያድናል ብለው እየሰበኩ እንደሆነ እያየናቸው እንገኛለን። 100% በሚባል ደረጃ መናፍቃኑ አሁን ላይ መንገድ ላይ እንደዚህ ያደረግነ ኢየሱስ እንደዚህ ነው ከሁለት ከሶስት ጥቅስ በላይ የማይጠቅሱ ሰዎች ያን ጥቅስ የት ነው ያለ ተብለው ቢጠየቁ የት እንዳለ የማያውቁ ዝም ብለው አንድ ፓስተር አንድ ሰው ስለነገራቸው ብቻ ያችን ጥቅስ አንጠልጥለው ሰው እናድናለን
እንገኛለን ብለው የሚሮጡ መሆናቸውን ግን ያየናቸው እንገኛለን። እንግዲህ ኢየሱስ ያድናል የሚለው የት ላይ ነው ያለው ሲባል ድመት እንዳየች አይጥ ነው ወደ የጉሪያቸው እየተበተኑ ያየናቸው የምንገኘውና እንግዲህ ያመኑበትን ነገር ነው ሊያስተምሩ የወጡት። ግን ደግሞ ያመኑትን ነገር ሲያስተምሩን ሲባሉ በዚህ መልኩ የማውቀው ነገር የለም እኔ እንደዚህ ነኝ ብሎ መፈርጠጡ ልክ አይደለም። እጅግ በጣም የሚያሳዝን ነገር ነው። የፕሮቴስታንቱ መንገድ በመማርና በማንበብ ሳይሆን ሰው የነገራቸውን ብቻ በጭፍን ይዘው ያችን ነገር ለመናገር የሚሯሯጡ ሰዎች ቤት መሆኑን ግን እያየነው እንገኛለን። አብዛኛውን የፕሮቴስታንት አማኞች የሚጠቅሱት ጥቅስ የሚታወቅ ነገር ነው። ያን ጥቅስ እንኳን የት እንዳለ የት መጽሐፍ ላይ እንደተጠቀሰ ግን ጭራሽ የማያውቁ መሆናቸውን ግን እያየናቸው እንገኛለን። እነዚህ ሰዎች እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ሆነዋል። እነዚህ ሰዎች ናቸው እንግዲህ መንገድ ላይ ስራ ስንወጣም ስራ ስንገባም ገበያ ስንሄድም ምንም ስናደርግም በየመንገዱ አላስቀምጠን የሚሉት ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጎ እንቀጥላለን ቪዲዮአችን። በጨለመብኝ ጊዜ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። እግዚአብሔር በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ። አነ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው ብቻ። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብን። ለመምህራችን ለመጋቢ ሐዲስ እሸቱ እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ደስ የሚል ትምህርትን ያስተማሩን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮ አብዛኛውን ኦርቶዶክሳውያን ያስደነገጠ የደነገጡበት ምክንያት ግን ለቤተክርስቲያን እጅግ በጣም ትልቅ ፈተና መምጣቱን ለማያውቁ ሰዎች ነው እንጂ አሁን ላይ በውስጥ ለውስጥም በይፋም በጣም ብዙ መከራዎች ለኦርቶዶክሳውያን ለማምጣት እጅግ በጣም የሚለፉና የሚሰሩ ሰዎች እንዳሉ ተናግረን ነበር። ግን ደግሞ ዛሬ በይፋ በዚህ መልኩ ቪዲዮ ቸውን አውጥተው በኢትዮጵያ ላይ ኦርቶዶክሳውያንን ለማጥፋት እንዲህ እየሰራን ነው እያሉን ነው። እስኪ አንዴ ቪዲዮን አይተን አንዳንድ አስተያየቶችን የምንሰጥበት ይሆናል። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደትን ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ነቢይና ሙሐመድ። ይህንን እንግዲህ የወታደር ስልጠና ስታዩ የደነገጣችሁ ኦርቶዶክሳውያን ካላችሁ ቤተክርስቲያን ላይ የታሰበውን ነገር የማታውቁ ሰዎች ናችሁ እንጂ ከዚህ በላይ እኛን ኦርቶዶክሳውያን ለማጥፋት ስራ እየተሰራ መሆኑን እንግዲህ ልናውቀው ይገባናል። በይፋ አውጥተውታል። አሁን ላይ በዚህ መልኩ እንደዚህ ነው እየሰለጠን የምንገኘው። እንደዚህ እየሰለጠን የምንገኘው ደግሞ ሌላ ከኢትዮጵያ ውጭ ያሉ ወይም ደግሞ የኢትዮጵያ ጎረቤት ሀገር ጠላቶችን ለመዋጋት ሳይሆን እናንተ ከሃዲዎችን ለማጥፋት ነው እያለ እንግዲህ ቃለ መጠይቅ የተደረገለት ሰው እየተናገረ ይገኛል። በእንዲህ አይነት ሰዎች ነው በአርሲም በሉት በሌላም አካባቢ በሉት። ዛሬም ቪዲዮ ከመስራቴ በፊት በሐረርጌ 5 ኦርቶዶክሳውያን እንደታረዱ እየሰማን እንገኛለን። እንዲህ አይነት ጥፋቶች የሚፈጸሙት ይህንን እምነት እናስፋፋለን በሚሉ የውሃቢ አካላት መሆናቸውን ግን በደንብ ልናውቀው ይገባል። እነርሱ በዚህ መልኩ ከህፃንነት ጀምረው በዚህ መልኩ እንግዲህ የራሳቸውን ወታደር እያዋቀሩ እኛን ለመጨፍጨፍ የተዘጋጁ ነው። እኛ ደግሞ ሁላችንም ተኝተን ኦርቶዶክሳውያን ሲገደሉ እንጮሃለን። ከሁለት ሳምንት በኋላ እነዛ ኦርቶዶክሳውያን ይሞቱ ይዳኑ ምን ይበሉ እርስት አድርገን ደግሞ ወደ ደስታችን ተመልሰን እንደገና የዕለት ተዕለት ኑሯችን እንቀጥላለን። እንደገና ደግሞ ኦርቶዶክሳውያን ይሞታሉ፣ እንንጫጫለን። እንዲህ እያለን በጣም ብዙ ኦርቶዶክሳውያን በዚህ መንገድ እየጠፉ እንደሆነ ግን እየዘነጋ ነው እንገኛለን። እነርሱ በዚህ መልኩ ተደራጅተው እኛን እያጠፉ ይገኛሉ። እኛ ኦርቶዶክሳውያን ደግሞ ለእንዲህ አይነት ነገር ትኩረት እየሰጠነው እንዳልሆነ ታውቁት
ልታውቁት ይገባል። ሁላችንም ኦርቶዶክሳውያን ያለን አማራጭ ራሳችን መከላከል እንደሆነ በጣም ብዙ መምህራንም በጣም ብዙ ኦርቶዶክሳውያንም ሲናገሩ ነበር። እንዲያው እንደዚህ ስንል ግን ወደ ጠብ ልታስገቡን እንደዚህ መከራ ልታመጡብን የምትሉ ሰዎች አላችሁ። ይህ ነገር ነገ ከነገ በኋላ የእናንተን ቤት የኔንም ቤት የሚያንኳኳ ችግርም እንደሆነ ልታውቁት ይገባል እላለሁኝ። በዚህ ጉዳይ እንግዲህ ብዙም ማለትም አልፈልግም፣ ግን በዚህ መልኩ እነርሱ ይህ ነው ስልጣናችን ብለው በይፋ ይዘውት ወጥተዋል ለማለት ነው። እጅግ በጣም የሚያሳዝን ነገር ነው። እኛ ኦርቶዶክሳውያን በዚህ መልኩ እንግዲህ ቪዲዮ ፖስት ብናደርግ እንደዚህ ያደረግን ነው ብንል ምን አይነት በመንግስት ላይ ጫና እንደሚመጣ ታውቁታላችሁ። እነርሱ ግን ደረታቸውን ነፍተው በዚህ መልኩ እንደዚህ ነው ለእናንተ የተዘጋጀንላችሁ፣ በዚህ መንገድ ነው እናንተ የምናጠቃችሁ ብለው በይፋ ወጥተዋል ለማለት ነው። የሚያስገርም ነገር አይደለም። እንዲያውም ይሄ ትንሹ ነው እንጂ ትልቁ ነገር ሰው ባልሆነ መንገድ በጣም በአሰቃቂ ሁኔታ ሲገደልም አይተናል አይደል? እና እነዚህ ሰዎች ግን አሁን ላይ በዚህ መልኩ መጥተዋል ለማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እነዚህ ሰዎች በዚህ መልኩ እኛን ለማጥፋት ይዘጋጃሉ። የእኛ መምህራን ደግሞ በአውደ ምሕረት ላይ የኔ ልደቴ ዛሬ ነው 3ኛ ቀን ሆኖኛል እያሉ ደግሞ ልደታቸውን በአውደ ምሕረት የሚያከብሩ አንዳንድ ሰዎች አሉ። እጅግ በጣም የሚያሳዝን ነው። አንድ ቪዲዮ ላሳያችሁ። ውድ ቤተሰቦቼ ሊቀ ትጉሃን ዮሴፍ ንጉሴ ድባቤ፣ ክርስትና ስሜ ክንፈ ገብርኤል፣ የልማት አርበኛና የድሃ አባት ነኝ። ዛሬ 48 ዓመቴን ጨርሼ ዛሬ 3ኛ ቀን ነው። እንግዲህ አባቶቻችን ምን ይላሉ? ወደው አይስቁ ይላሉ አይደል? 48ኛ ዓመቴን ልደቴን ካከበርኩ 3ኛ ቀኔ ነው ብለው በአውደ ምሕረት ላይ እልል ሲያስብሉ ነው እየሰማናቸው የምንገኘው። እነርሱ በዚህ በአውደ ምሕረት ላይ እልል ያስብላሉ። በሌሎች አውደ ምሕረቶች ደግሞ የኦርቶዶክሳውያን ሞት በኦርቶዶክስነታቸው ማተባቸው ሲበጠስ ደግሞ እያየን እንገኛለን። እንግዲህ በአውደ ምሕረት ላይ አሁንም ቢሆን በምንም ሀገር እንኖር የኦርቶዶክሳውያን ሞትና የኦርቶዶክሳውያን ጭፍጨፋ ምን አይነት እንደሆነ እና ደግሞ ለኛ ለኦርቶዶክሳውያን ምን እየታሰበ እንደሆነ ምን መከራ ሊያመጡብን እየተዘጋጁ እንደሆነ ሊነገረን ይገባል እንጂ በዚህ መልኩ የእንትና ልደት የዚህ ሰው ልደት እንግዲህ እኚህ ሰው እንግዲህ 48ኛ ዓመታቸውን አከበሩ አላከበሩ ለኛ ለኦርቶዶክሳውያን ምንም የሚፈጥረው ነገር የለም። እኛን ወደ ጽድቅ መንገድ የሚወስድም ትምህርትም አይደለም። እኛን ደግሞ ከሞትም የሚያድን ነገር አይደለም። አሁን ላይ ግን በዚህ መልኩ አውደ ምሕረቱን ግዴለሽ የሆኑ ሰዎች ስለያዙት 48ኛ ዓመቴን አከበርኩ እንደዚህ አከበርኩ የአንድ ኦርቶዶክሳዊ መሞት የአንድ ኦርቶዶክሳዊ ሕፃን በልጅነቱ እንግዲህ በኦርቶዶክሳዊነቱ አካል ጉዳተኛ መሆን ለነርሱ የሚያሳስባቸው ነገር አይደለም። በዚህ መልኩ ደግሞ 48ኛ ዓመቴን አከበርኩ እንደዚህ አከበርኩ እያሉ እኛን እንግዲህ በራሳችን ገንዘብ እየተጫወቱብንና እያየናቸው እንገኛለንና ሁላችንም ኦርቶዶክሳውያን አሁን ላይ በኦርቶዶክሳዊነታችን እየመጣውን ያለብን መከራ እንዴት መከላከል እንዳለብን የምንነጋገርበት እንጂ በዚህ መልኩ የእንትና ልደት 48 49 እያልን የማንንም ሰው ልደት የምንቆጥርበት ጊዜ እንዳልሆነ ልናውቀው ይገባናል ማለት ነው። እጅግ በጣም ያሳዝናል። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከነበረው ርዕሰ ጉዳይ መካከል ብፁዕ አባታችን አቡነ አብርሃም በነበረው ወቅታዊ ሁኔታ የተናገሩት ነገር ነው። ይህ የተናገሩትን ነገር ሰምተን አንዳንድ አስተያየቶችንም የምንሰጥ ይሆናል። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው እኛ ሂደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላዋራም፣ ተሸሽጌም አላዋራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው
ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለበት ብመጣ ኑሮ ባልከኝ ደስ ይለኛል። አባታችን አቡነ አብርሃም እንደሰማችኋቸው ነው ስለ አርሲው ጭፍጨፋ። እንግዲህ በጣም ብዙዎቻችን ኦርቶዶክሳውያን አባቶቻችን ለምንድነው ዝምታን የመረጡ? አባት አይደሉም ወይ? ከልጆቻቸው በፊት ሊሆኑ ይገባል እያልን መልእክታችን ስናስተላልፍ ነበር። ይህንን አስመልክቶ እንግዲህ አባታችን የተናገሩት ነገር የኦርቶዶክሳውያንን መሞት ለፖለቲካ የሚጠቀሙበት ሰዎች አሉ፣ እነዚህ ሰዎች ደግሞ እኛን አውቀው ዝም አሉ የሚል ነገርን እያስተላለፉ ነበር የሚል ሀሳብ ተናግረዋል። እውነት ነው። አባታችን በጣም ብዙ የኦርቶዶክሳውያን ሞት የተጠቀሙ ፖለቲካቸውን የሚነዙ ሰዎች አሉ። ግን ደግሞ አባታችን ያስተላለፉት መልእክት እኔ ሀገረ ስብከቴ በዚህ በባህር ዳር በጎጃም አካባቢ ነው፣ በአርሲ አካባቢ እኔ ሀገረ ስብከት አይደለም። በእኔ ሀገረ ስብከት እንዲህ አይነት ችግር ቢፈጠር ኖሮ ሊጠየቅ ይገባኛል። አሁን ግን ይህ ነገር የሚያስጠይቀኝ ነገር አይደለም እያሉ ነው ሲናገሩ የነበሩት። በጎጃም አካባቢ ያሉ ኦርቶዶክሳውያን የሚያስጨንቀውት ከሆነ በጣም ብዙ የአብነት ተማሪዎች በኦርቶዶክስነታቸው ተገለዋል፣ ታርደዋል። ለነዛስ ለአብነት ተማሪዎች ምን አደረጉ? ሌሎች አብነት ተማሪዎች እንዳይገደሉ እንዳይጨፈጨፉ ምንስ እርምጃ ሄዱ ብለን መልእክታችንን እናስተላልፋለን። አባትነታቸው ለመላ ለኦርቶዶክሳውያን አባት ከሆኑ ይህ ሀገረ ስብከት የኔ አይደለም፣ ይህ ሀገረ ስብከት የኔ አይደለም የሚባል አባትነት የለም። በ2015 ዓመተ ምህረት አባቶቻችን እንግዲህ ለሁለት ሲከፈሉ ችግር ሲፈጠር በኦሮሚያ ብቻ አይደለም በአማራ ክልልም በትግራይም ለምን ብሎ ሆ ብሎ ነው ኦርቶዶክሳውያኑ አባቶቻችን እንዲህ አይነት መከራ ይደርስባቸዋል ብሎ በጣም ብዙ ድምጾችን ሲያሰማይ ነበር። ኦርቶዶክሳውያን ልጆች ደግሞ ሲሞቱ ይሄ የኔ ሀገረ ስብከት አይደለም ለነዚህ ኦርቶዶክሳውያን አልጮህም የሚባል ነገር ግን ይህ አባትነትን እንደማይገልጽ ልናውቀው ይገባል። አሁንም ቢሆን አባታችን የምንወዳቸው የምናከብራቸው አባት ናቸው። በሚደርሰው መከራና ችግር ሁላችሁም የምትናገሩም ለምን ብላችሁ ጥያቄያችሁን የምታነሱ ኦርቶዶክሳውያኑ እኔ ፊት ሆናለሁ ተከተሉኝ የሚል መልእክትን አስተላልፈዋልና ብፁዕ አባታችን አቡነ አብርሃም ባስተላለፉት መልእክት አንዳንድ ኦርቶዶክሳውያን ያስተላልፉት መልእክት ልክ አይደለም፣ በአባትነት በሀገረ ስብከት የሚወከል ብቻ አይደለም ለሁሉም አባት ናቸው ሲሉ፣ ሌሎች ኦርቶዶክሳውያን ደግሞ ልክ ነው ንግግራቸው የሚልን ሀሳብ አንስተዋልና በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ግን አባትነት በሀገረ ስብከት ብቻ የሚወከል እንዳልሆነ ልናውቀው ይገባናል እላለሁ። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡ ሲል ነው አይደለም? ቆሎን እንስጥህ፣ አይ ይመረኛል። ዳቦን እንስጥህ፣ አይ ይመረኛል። ማርን እንስጥህ፣ ይመረኛል። ጎበዝ ይሄ ሰውዬ ታሟል። ከዛሳ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎን እንስጥህ፣ እስቲ ልሞክረው ካለ ተመስገን ተመስገን፣ እየተሻለው ነው፣ ሊቆረጥም ነው እናቴ። አሁን ይሁላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበህ ጤነኛ ነህ ማለት ነው። ተመስገን ነው። አዎ የማጣትም ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውጉ። ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ጎበዝ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ እረ ጌታ ሆይ፣ እረ አይምሮዬን ጤና አድርገው፣ እረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እንግዲህ አብዛኛዎቻችን ቃለ እግዚአብሔርን ለመስማት ለማንበብ እጅግ በጣም የሰነፍንና እንደው ይህንን ነገር እንድናስተካከል ቃለ እግዚአብሔር የማይረባችሁ ከሆነ በሽተኞች ናችሁ ልትታከሙ ይገባል እያሉ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን በጣም ደስ የሚል ትምህርትን አስተምረውናል። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኘው መምህራችን ዲያቆን ዮርዳኖስ አበበን ይሆናል። እስኪ አንዴ መምህራችን ሰምተን እንመለስ። አሁን ብፁዕ ቅዱስ አቡነ ማትያስ ላይ አፍን የምትከፍት ሁሉ እስኪ እንደው መጀመሪያ እስኪ ራስህን ተመልከተው። እንኳን ፓትርያርክ ላይ አፍን ለመክፈት እንደው በሞቴ ሰው ለመባል ትመጥናለህ? እንደው ሰው ለመባል
እንኳን ቅዱስ ፓትርያርኩ ላይ ተው የፈለገውን ጥፋት ይስሩ፣ በእርሳቸው ያደረ መንፈስ ቅዱስን ትሳደባለህ? ነውር አይደለም? ነውር ነው። እኔን ስደበኝ ተፈለክ አድርገህ አገላብጠ ስደበኝ፣ እንደፈለክ አድርገህ አታገኘኝም እንጂ ብትፈልግም ደብድበኝ፣ ናና ግረፈኝ ከፈለክ። እሳቸውን ግን ለቀቅ አድርጋቸው እባካቸው። በመጀመሪያ እንዴ በህይወታችሁ ግን እንዴ ሊቃነ ጳጳሳት ላይ አንደበታችሁን የምትከፍቱ ሰዎች በህይወታችሁ ግን ጳጳስ አክብራችሁ ታውቃላችሁ? ጳጳስ ማክበር ምን እንደሆነ ታውቃላችሁ? የረገጡትን መሬት መሳለም እንደሚገባ ታውቃላችሁ? ሲሞቱ እንኳን አስከሬናቸውን መሳም እንደሚገባ ታውቃላችሁ? ተው። ማክበሩን የማታውቁበት ማዋረዱን ከምን ተማራችሁት? ለምን ከአጋንንት ጋር ጋብቻ ትፈጽማላችሁ? ከመንፈስ ቅዱስ ጋር ይሻላል እንጂ። የሚያሳዝነው ነገር ምን መሰላችሁ ክርስቲያኖች? አሁን ለምሳሌ አንድ ሰው እዚህ የተሰበሰብንበት ቤተክርስቲያን ውስጥ ምሳሌ ነው። እዚህ ያለንበት ቤተክርስቲያን ውስጥ ቆሞ አሁን ያለንበት ቦታ ላይ ተገኝቶ እዚህ ቤተክርስቲያን ውስጥ ሲጋራ ቢያጨስ ምንድን የምትሉት? ነውር ነው። እሺ ሌላስ? ሲጀመር እንደው አንወሻሽ፣ ነውር ነው ወደሚለው ደረጃም አንደርስ። እያጋጨን የምናስወጣ እውነት ወይስ ሐሰት? እንደው መናገሩ በኋላ ነው የሚመጣው። እየደበደብነው ነው የምናዋራው፣ ራሱ እየመታ ነው እንናገረዋለን። እንዴት እያለን ማለት ነው እንጂ እንዴት ምናምን። ኧረ ተው አንወሻሽ እንጂ የምናደርገውን ራሱ ድርጊትና መደብደቡን ራሱ እንደ ቀበተ እምነት ጥበቃ ነው የምንቆጥረው። ማለትም እርሱን መምታታችን ትልቅ ጀብድ እንደሰራንና ለቤተ ክርስቲያን ጥብቅና እንደቆምንላት ማለት ነው። ልብ ብላችሁ ስሙ እሺ። አሁን ውጪ ሲቆም እና ሲያጨስ ይሄን ሰውዬ ነውር ነው ብላችሁ ደብድባችሁ አበረራችሁት። ቤተ መቅደሱ ውስጥስ ቢያጨስ መልሱ እንጂ ቶሎ በሉ። አሁንም በትትና አታናግሩት። ምናልባት ቤተ መቅደስ ስለሆነ በፍቅር ስባችሁ ምን ታረጉታላችሁ? ታወጡታላችሁ። ከወጣ በኋላ ግን ወደ ምኑ ነው የምንሄደው? አሁንም ወደ ዱላው ነው የምንቀጥለው። እሺ ቤተ መቅደስ ውስጥ ስለዚህ ሲጋራ ማጨስ ይቻላል አይቻልም? መልሱ ቶሎ በሉ። እሺ ቤተ ክርስቲያን ቅጥር ግቢ ውስጥስ ማጨስ ይቻላል አይቻልም? ጥሩ። አጥሩ ዙሪያስ? ምንድነው ድምጻችሁ ቀነሰ? ብዙ ኃጢአት አብዛኞቻችን እዛ አጥሩ ዙሪያ ሲሆን ምንም ችግር የለውም አይደል? አሁን ጸቡም እዛ ጋር ቢሆን ቢያንስ አጥሩ ጋር ነው፣ ውስጥ አልገቡም እንላለን። እሺ ውጭስ ቢሆን? አይ ታውት እሱን እንኳን እውነት ለመነጋገር ቤተ ክርስቲያን ውስጥ ቢያጨስ ብናገኘው እንመተዋለን። እጭም እዚህም ቤተ መቅደስ ቅጥር ውስጥም እንናገረዋለን፣ ውጪም እንናገረዋለን። ትንሽ ራቀ ግን ካለ ኧረ የራሱ ጉዳይ ነው የምንለው። ኧረ የራሱ ጉዳይ እንግዲህ ምን ዓለም ላይ ስንት አጫሻለን የምንለው። ልብ ብላችሁ ስሙ። ቤተ መቅደስ ውስጥ ሲገባ ቤተ መቅደስ ውስጥ ይህ ኃጢአት መደረግ አይቻልም ብለን ነው አይደል ያስወጣነው። ይሄ ቤተ መቅደስ ውስጥ የተከለከለው ሱስ አንተ ሰውነት ጋር ይፈቀዳል? እና ታዲያ ተመሳሳይ እኮ ነው። ይሄም መቅደስ ነው፣ ያንተም ሰውነት ምንድነው? መቅደስ እኮ ነው። ይሄ ቤተ ክርስቲያን ውስጥ ሊደረግ አይገባም ብለን ጥብቅና የምንቆምለት ምንም አይነት ነገር የኛ ሰውነት ላይ ሊፈቀድ አይችልም በፍጹም። የትም ቦታ ብንሆን አልኳችሁ እኮ ቤተ መቅደስ ውስጥ ሲሆን ኃጢአት ነው አልን። ቅጥር ግቢ ውስጥም በደል ነው፣ አጥሩ ዙሪያም ኃጢአት ነው፣ ውጪ ስንወጣም በደል ነው ካልን ቤተ መቅደስ ውስጥ የማንሰራው ኃጢአት ውጪ የምንፈቀድለት ምንም ምክንያት የለም፣ አይፈቀድምም ጭምር። እየሰማችሁኝ ነው ክርስቲያኖች? አዎ ሰውነታችን ላይ ልክ ክርስቶስ እንደቆመባት ታንኳ እንዳልኳችሁ መሪዋ ክርስቶስ ብቻ ነው መሆን ያለበት። የእያንዳንዳችን ሰውነት ግን ክርስቶስ ሊመራው የሚገባው ሆኖ ሳለ በጣም ብዙ እንግዳ ነገሮች አስገብተንበታል። ኃጢአቱም፣ ነውሩም፣ በደሉም፣ ዘረኛነቱም፣ ክፋቱም ሁሉም ስለገባበት ታንኳው እየተበጠበጠ የኛ ሰውነት ወዴት ቦታ ላይ ቆሞ መርጋት እንዳለበት ያልታወቀን ለዛ ነው ሁሉም የሚመራው ሆነ። ማንም እየመጣ የሚነዳው ሆነ። የኛ ሰውነት ግን መምራት የነበረበት ቆሞም ይሄንን ሰውነታችንን ማስተዳደር የነበረበት ማን ነው? እግዚአብሔር ክርስቶስ ብቻ ነው። ክርስቶስ ቆሞ ያስተምርባት የነበረችው ታንኳ እንዳልኳችሁ የኛ ሰውነት ናት። ወደ ግራ ወደ ቀኝ የሚያማታው ደግሞ እኮ ዓለም እኮ ነው ክርስቲያኖች። አሁን ያለንበት ዓለም ላይ የኛ ሰውነት ለክርስቶስ መታዘዝ የከበደው ዓለሙ በጣም የሚንጥ ሆኖ አይደለም። እኛ ታንኳ የተባለ ሰውነታችን ላይ ግን ማን መቆም ስላቃተው ነው? ክርስቶስ መቆም ስላቃተው ነው። አምላካችን መቆም ስላቃተው ነው። ያን የከለከልነው ደግሞ እኛ ነን። ያን አሻፈረኝ ያልነው እኛው ነን፣ እርሱ አይደለም።
የኛ ታንኳ ጠቦት አይደለም። ሰውነታችን አንሶት አይደለም። ሰውነታችንን ተመልክቶ ተጸይፎትም አይደለም። ሲጀመር ራሱ እንደ ባለ መድኃኒትነቱ እኮ እንደኛ አይነቱ በደለኛና ኃጢአተኛው ነው ሊቆምበት የሚያስፈልገው፣ ጻድቁን አይደለም። ለመምህራኖቻችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን ቃለ ሕይወትን ያሰማልን እንላለን። የዛሬ ቪዲዮቻችን እንግዲህ እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬ የመላኩ የቅዱስ ሚካኤል ዓመታዊ በዓል ነው። እንኳን ለዚህ በዓል አሁንም ቢሆን በድጋሚ በሰላም አደረሳችሁ አደረሰን እንላለን። ሁላችሁም ኮሜንት ላይ እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። የዛሬ ጥያቄ የሚያሸልመው የ500 ብር ካርድ ነው። ጥያቄውም ደግሞ ዛሬ የቅዱስ ሚካኤልን በዓል የምናከብርበት ምክንያቶች ምን ምን ናቸው? እንግዲህ ምክንያቶቹን በስርዓት ለጻፈ ሰው እጣ አውጥተን እንግዲህ በሚቀጥለው ቪዲዮ አሸናፊውን የምናሳውቅ ይሆናል ማለት ነው። የመላኩ የቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ አይለይን። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ይህንን ሰሞን ቪዲዮ ከመስራት ትንሽ ጠፋ ስላለን ቪዲዮአችን በደንብ ወደ እናንተ ስለማይዳረስ በደንብ ላይክ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉት። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸው ይሆናል። የዛሬ ቪዲዮቻችን እነዚህ ይመስሉ ነበር። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም በዓል። አቷል ጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል